ቸልሲ ቸልሲ በጣም ጫና ፈጥሮ ጫወታ ይገኛል። ሬስ ጄምስ መሃል ሜዳ አካባቢ ላይ ባሌ ዛሬም ፈተና የሚበዛበት ይመስላል። አላንድሮ ባልዴ በጣም ጥሩ የሚባል ተጫዋች ነው። በባርሴሎና በኩል ቸልሲ ሳውስ ጀምረውታል። የማዕዘን ምቱን ጋርናቾ ቸልሲ አገባ ፈርናንዴዝ ዳኛው ኳስ በእጅ ተረግቷል በሚል ሁሉን ሽረውታል። ባርሴሎና ፌራን ቶሬስ ያለቀለትን እድል ነው መሳት የቻለው። ስታቪዮ ኳሱን ክሮስ አረገው ቸልሲ አስቆጠረ። ነገር ግን ሌላኛው ኳስ ኤንዞ ፈርናንዴዝ ያገባል። ዳኞቹ ይሽሩበታል። ከጨዋታዎች ቸልሲ በጨዋታው ሌላ የማዕዘን ምት አግኝቷል። አላንድሮ ጋርናቾ ማርኮ ኩሬላ ቸልሲ አስቆጠረ። ቸልሲ ሶስት ግብ ያስቆጠረው ቸልሲ ሁለቱ ተሻረበት። መጨረሻ ላይ ፌራን ቶሬስ ራሱ ላይ ግብ አስቆጠረ። ባርሴሎና በመጀመሪያ አጋማሽ ሮናልዶ አራውጆን እያጠቁትን አጋጣሚ አላንድሮ ጋርናቾ ቸልሲ አስቆጠረ። ስታቪዮ አንድሬ ሳንቶስ ግብ አስቆጥሮ ነበር። ነገር ግን ጨዋታዎች ስታቪዮ ለቸልሲ ድንቅ ጎል በጣም ግሩም ጎል በደካማ እግሩ ስታቪዮ በጣም ድንቅ ጎል ነው ማስቆጠር ይችላል። ባርሴሎና ላይ አደጋ ለመፍጠር የሞከሩ ነው የሚገኙት ነገር ግን ከጨዋታዎች አራት ጎል ከጨዋታዎች ውድ አድማጭ ተመልካቾች አራት ጎል ምናልባት የቪአር እይታ ቼክ እያደረጉ ነው የሚገኙት። የሌቱ አርቢትር ጎሉ ጸድቋል። ሶስተኛ ጎል ቼልሲ አስቆጥሯል። ጨዋታው ተጠናቋል። ቼልሲ ከባርሴሎና ሲያደርጉ የነበሩት የሻምፒየንስ ሊግ አምስተኛ ሳምንት መርሃ ግብር ፍጻሜውን አግኝቷል። ቼልሲ ባርሴሎና 3-0 ማሸነፍ የቻለበትን ውጤት አግኝቷል።